እና ሃይሚ የሆነ ነገር ሲሰሩ ከመሃሉ የሆነዋን ይዘው አይደለም የሚሰሩበት ትንሹን የምር ግን ይመቻችሁ። ጌታን እቺን አጀንዳ ሰጠን በቃ ዛሬ ሰጠናቸው። ዛሬ ሸቅሉ በደንብ ሸቀላ ነው ሳሃና አንቺ ችግር አለብሽ። ሌላ ቤት ሪል አድርገው እያወሩት ጭራሽ አንዷ ለልጇ ትፈቅዳለች ምናምን እሷ ካላለች ምናምን እያሉ እነማቤት እንትና አይዳ ቀይሩና አውሩ በቃ ያስጠላል። ወለች አሉ እርድብን ይበሉ። መቀለድ አንችልም፣ ፈታ ማለት አንችልም። ምድራ ማቤት ነው ፋፊ ማቤት ነው በእናትሽ አውቃ ነው ኖ ይፈጥጡታቸው እና ገነት የምትባል ሴትዮ አለች። ማናት ገነት? እነዚህ አንድ ላይ እቺ የሆነ ሰዓት እንኳን ከዩዘር ጋር የገባችው ሴትዮ ታውቂያለሽ? ህይወት ናት። ያው ህይወት ገነት ምናምን ሁለቱንም የሚወዱ ሰዎች ናቸው። ባይዘወይ ምን አሉ ነው ያወሩ። ደናደሩ ላይ ፍርዬ ቆይ ፋፊ ለምን ወረሽ? አንድ ጥያቄ ያለኝ እኔ አሁን ባርገሽ ፈትፍቺ ነይ ብሌን ቆይ ፋፊ ቆይ አራንዬ አንቺ አሁን ስትከፍቺም መግዲም ስትከፍት እኛ እዛ ቤት እዚህ ቤት እያሰማችሁ ጥርተን እናወራለን እንዴ? ለምንድን ነው ግን የሚረመጠመጡ በራሳቸው እንትን ኮንፊደንስ የሌላቸው? በራሳችን ነው ፍርዬ የነሱ ነገር አወራን እንዴ? አንድ ነገር አለ። የሰው ብያለሁ ለልጄ እደራታለሁ ብዬ አውርቻለሁ። የታይሽም ብላለች። ምን ችግር አለ? ምን ይወላለች? ፈታ እንላለን። ፈታ ዘና እንላለን። ይችን የመሰለች ልጅ ልጄን ቢያገኛት ይችን የመሰለች ልጅ ደስ ይለኛል። ታዲያ አሁን አንድ ጥያቄ ዩዘር መጣች። አንድ ጥያቄ ያለኝ የተሻየ እናንተ አሁን ለቀልድ ነው ያወራችሁ፣ እኛ እስካሁን ለቀልድ ነው ያወራ ነው አይደለ? እነሱ ከምር አድርገው አጀንዳ ወስደው ከሚያወሩ እንደኛ ወሬውን ቀይሩና ህዝቡን ፈታ ያድርጉ። አዎ ሁልጊዜ ሃይሚና ብሩኬ እናቴ ሚሉ ሰዎች እኔ ይደብረኛል። ባይዘው ወሬ ማመላለስ አይደለም። እኛ ስናወራ መግቢ ቤትም ስናወራ የወስዱልሽና ኤኬሌ ቤት እንዲህ ተብሎ እዛ እንዲህ ብሎ ይላል። ልክ እኛን እንደ ጠላት ኤርትራን እና እንትን ያደርጉናሉ። ዱቄታ ከዛ አጀንዳውን ሰጥተው እነሱ ከሷ በላይ ነው ሄሚና ብሩኬን የምወዳቸው። ምን ታወራለች ጭቅቅታ? ከሷ በላይ ነው የምወዳቸው። በአንድ እንትኔ ነው አቋሚ ነው የምጓዘው። የሰው ወሬ የሰው እንትን አልሰማም ብላ አልነበረም እንዴ? እየጦመች አይደለ እንዴ? አሁን እነሱ ይኸውልሽ ታሺ አሁን እዚህ 100 ምናምን ሰው አልነበረ? ይሄም ያስቀናቸዋል። ኤኬሌ ቤት 100 ምናምን ህዝብ ተቀምጦ እያየ ነው። ሰው እኮ ፈታ ማለት ይፈልጋል፣ ዘና ማለት ይፈልጋል። ዘና እኔ እንደ ዛሬ ስቄ አላቅም። በቃ እዚህ መንደር ከመጣ እንደ ዛሬ ስቄ አላቅም። እግዚአብሔርን እናቃጥላቸው የተደሰትኩበት ቀን እግር ይብሉራች ነገር ይብሉ ብቻ እግር ብቻ ሳይሆን እንደዚህ ያለ ስንት መሀይም ግን አለ። መድኃኒዓለም ትላልቅ ናቸው። ለምሳሌ እዛ ላይ ከኛ እድሜ ይበልጣሉ፣ ግን አስተሳሰባቸው የሆነ የኔን ልጅ እንኳን እንደነሱ አታስብም አይባልም እኮ። እኛ ለቀልድ ነው ያወራችሁት አይደል እንዴ? ምንድነው እንደዚህ ነገርን ይዞ ማፍጠልጠል? የነሱ ነው የምትጨነቂ። ተያት ቡርትዬ ማን እኔ ለማን እንደዛ እኔ ፈተሽን አትስጧቸው። ነገር ወደ ኋላ አልልም። አዎ በእነሱ ቤት ምን አለ መሰለሽ፣ ቆይ አንድ ነገር ልንገራችሁ። አሁን ሃናንም ትወዳቸዋለች፣ ሁላችንም እዚህ ውስጥ ያለ ነው ሁለቱንም እንወዳቸዋለን። ገባሽ? ግን የሆነች ነገር ለመጫወት ካመጣን ልክ እኛን እንደ ጠላት እነሱ ወዳጅ አይደለም። ሰው አንዳንዴ ፈታ ማለት አለበት። ሁሌ ኝኝኝኝ ማለት ጌታን ማለት ነው ፍርዬ ማለት ነው። ጌታን እኔ እግዚአብሔርን ደብሮ የነበረ ፏን ያልኩት የምን በጣም ነው በቃ ያሳቀችኝ እግዚአብሔር እንጂ እኛ ስላለን እሱ አታረግም። ልንገርሽ ፈታ ለማለት ነው እንጂ እኔ ሃይሚን የምድር እሱን እኮ ነው ልጅ አሁን እነሱ ከምር ወስደው ሄዶ ሲያወሩ ልጅ የለኝም። ከዛ በተረፈ ደግሞ ለቲክቶክ መንደር እብድ
እንዳታስቢላቸው። የፈለገውን ይበሉ፣ የፈለገውን ያድርጉ። እኛ ከዛ ቤት ይሄ ተባለ ብለን አንድን ቀን አናወራም። እኔ በበኩሌ ብሰማ ራሱ እንዲህ ተባለ ብዬ አላወራም። ገብቶሻል? ያ ስለሆነ እኛ እስከዛ ሁሌ እኔ እኮ ቦታ ሰጥቻቸው ሳይሆን ማለት ነው ራሚዬ፣ ይኸውልሽ ቦታ ሰጥቻቸው ሳይሆን ሁሌ ነው መግቢ ቤትም ስንገባ እኛን ተከትሎ ሌላ አካውንት አላቸው መሰለኝ የሚወራው ስለው እንደዚህ እያሉ ነው እንደዚህ እያሉ ነው ብለው በእኛን አጀንዳ የሚሰሩት። እኛ አንድ ቀን በእነሱ አጀንዳ ሰርተን አናውቅም። ማውራት አይደለም ይሄማ ማለት ፍሪጄ ጌታ አሁን ለምሳሌ ሐናን ቤት ስለነሱ ተወርቶ አያውቅም። ሲጀመር የነሱ ስም አይጠራም። ሌሽ የኛን ወሬ አንስተው እዛ የሚያወሩት ይሄን እኮ ነው ያናደደኝ። እኔ ከዚህ ያለው ሰው ሁሉ የሃይሚና የብሩኬን አንድነት የሚፈልግ ነው እንጂ ሊለያዩ የሚፈልግ አይደለም። ጀስት ይሄ ነው የምፈልገው። እነሱ አሁን በምን ታወራቸዋለሽ? ምስክሬ ነች ማለት ነው። በምን ትግባቢያለሽ? እቺ ልጅ መታ ሊለያዩ አልፈልግም እኔ አውቄ ነው። ወላሂ እንደዚህ የሚላል እንደው መጀመሪያ ሙድ ይዘንባታል። እኛ እየሳቅን ማለት ነው። ሙድ ይዘንባታል አይደለም ምናምን ብላ ስትል እኔም የተናገርኩት ነገር አለ። ይሄ ነገር ያው ሁሉም ሰው የሚያውቅ ነው። ስራ ነው እየሰሩ ያሉት። እኛ ፈታ ለማለት ነው እንጂ የተናገርነው ሁላችንም ሪል አድርገን አይደለም። እንደው ከታች አሁን እኔ ይኸውልሽ አሁን ፎቶ ተነስተዋል ፎቶ አለ ብያልኳችሁ ትክክለኛ መረጃ ይነገርኳችሁ አይደል? አሁን ይሄን በማለቴ ፍሬ ስራ አበላሸሽ ሚስጥር አወጥሽ ብሎ ሊያወሩ ነው ሊዘቀዘቁኝ ነው። ትክክለኛ ነገር ተናገር። ለምን ሚስጥር አይደለም? ቆይ ለምን ሚስጥር ታወጫለሽ? ሁሉም ሰው ያወቀው አይደል? ፍሬዬ በእናትሽ ካገኘሽ ሚስጥሩ ይውጣ እስቲ እባክሽ። እንደው ራስ ምታታችን ይተውን። እንደው ሚስጥሩ ቁም ነገር እኮ ነው። እኔ ቀሊን እኮ አይደለም። እኔ መቤቴ ካልኩኝም መቤቴ ነው። ይሄውልሽ ፍርዬ እንደዛ ብለው ሊያወሩ እነሱ ስራ ነው ብለው እየፈተፈቱ አይደለም። ለምን ማን ነው? የኛ ነው የኛ ሲሆን ይገናል እኮ እንዴ ራሳቸው ሲሰሩ ስራ አይደለም ሪል ነው ብለን ስንል አበቃ ስራ ነው ብለን ምንድነው ስራ አይደለም ብለን ስንል ይሄው እዛ ቤት ስራ አይደለም እያሉ ነው። ልጆቹ ይስሩ፣ የቤት ክራይ አለ፣ ነዳጅ አለ፣ ቀበጥስ ያለ መኪና አለ፣ ምን አለ አሉ። አሁን ደግሞ እየገባን ሲመጣና አንዳንድ ኢንፎርሜሽን ሲደርሰን ስናወራም አላሰራም አሉ ይላሉ። እኔ እኮ ግራ ገባኝ። አናውራ፣ ስልኩ የራሴ ኔትወርኩ የራሴ ማውራውም አይደክመኝ። እኔ ምንድነው የምትፈልጉት? ነገም ገና ደግሞ ነገ ተቀይሬ ነው ማውራው። ዛሬ ትክክለኛ ነገ እቀየራለሁ። ታጣብቁ። እኛ ስንቀየር እንቀየራለን። ያመንሽበትና የመሰለሽን የተረዳሽውን ማውራት መብትሽ ነው። በገዛ ስልክሽ በገዛ ታቀለሻ ስንቀየር እኛ እኔና ጋኒ ስንቀየር እኮ እንቀየራለን። ነገ እቀየራለሁ እኔ። ዛሬ እኮ በጣም ተቀየረሻ። በደንብ ድዳብኝ። ሌላ እኔ እኮ ይገርመኛል። ያንቺ ነው እኮ የምትመጪው የምትከተላችሁ እኮ ለዛ ነው። ነገ ነዋ። ዛሬ ይኸውልሽ ትንሽ ጨጓራዬ ሰሞኑን ስላመመኝ